بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا وحبيبنا وقدوتنا وإمامنا صلى الله عليه وسلم. الحادث الثالث سوستنيو حادث كأربعين نووية مالتنو سوستنيون حادث نو يمن ملكتو مالن أنا عبي عبد الرحمن كأبو عبد الرحمن تيزو إيه كونيو نو بلنا لدله عبد الله بن عمر بن خطاب كان نزه سوش تيزو عبد الله بن عمر تيزو مالتنو أبو عبد الله بلال كونياونو رضي الله عنه قال نزه على الله يودد الله مالتنو قال على سمعت رسول الله صلى الله عليه وسلم نبينا عليه الصلاة والسلام سمتشاتشو الله على عبد الله نبينا عليه الصلاة والسلام سمتشاتشو الله يقول እንደዚህ ሲሉ ሰምቻቸዋለሁ አለይሂ ሱሐቢይ ማለት ነው። ነብይና አለይሂ ሰላቱ ወሰላም ነው የሰማቸው። ምን ሲሉ ቡኒየል ኢስላሙ እስልምና ተገነባ አሉ ነብዩ አለይሂ ሰላቱ ወሰላም። አላ ኸምሲን በአምስት ነገራቶች እስልምና ተገነባ አሉ። ዋና መሰረቶቹ የመሰረት ድንጋይ ብሎኬቶቹ ማለት ነው። ግንቡ ዋናው እስልምና በአምስት ነገር ላይ ተገነባ አሉ። ሸሃደቲ አላ ኢላሃ ኢላላህ ሸሃደቲ በምስክርነት ላይ ማለት ነው። ሸሃደቲ ምስክር በመስጠት ላይ አላ ኢላሃ አይላ ማዕቡደ ቢሐቅን ኢላላህ ከአላህ ውጭ የሚመለክ አምላክ የለም ብሎ በመመስከር ይህ አንዱ የእስልምና መሰረት ነው ማለት ነው። እስልምና ሸሃደቲ አላ ኢላሃ ስንል ይሄ ምንድነው? ነፊ ነው ማለት ነው። ከአላህ ውጭ ያሉ የሚመለኩ አካላቶችን ሁሉ ውድቅ ያደርግልናል ማለት ነው። የሰው ልጅም ይስራው እንደዚሁም ደግሞ አላህ ፈጥሮትም ሳይወድ የሚመለክም ይሁን ሰይጣንም ይሁን መላኢካም ይሁን ነብይም ይሁን አጋንንትም ይሁን የፈለገው አይነት ይሁን የሚመለክን ሁሉ እንኩትኩት አድርገን የምንጥልበት ነው ማለት ነው። ኢላላህ ስንል ደግሞ ይቺ ኢስባት ትባላለች ማለት ነው። የአምልኮ አይነት ሁሉ በአይነቱ በይዘቱ በጥቅሉ ለአላህ ሱብሓነሁ ወተዓላ ብቻ እንደሚገባ የምናጸድቅበት ኢላላህ ይቺ ኢስባት ትባላለች ማለት ነው። ወአነ ሙሐመደን ነብዩ አለይሂ ሰላቱ ወሰላምም ደግሞ ዓብዱሁ ባሪያው እንደሆኑ ማለት ነው። ባሪያ ናቸው ነብይ አለይሂ ሰላቱ ወሰላም። እንደ ሰው ልጅ ባሪያ ናቸው። እንደ ሰው ልጅ ሰው ናቸው፣ ባሪያ ናቸው። የአላህ ተገዢ አካል ናቸው ማለት ነው። ባሪያ ብቻ አይደሉም፣ ወረሱሉሁ መልእክተኛውም ናቸው ማለት ነው። እንደ ሰው ልጅ ይበላሉ፣ ይጠጣሉ፣ ይደክማቸዋል፣ ያርፋሉ፣ ጠንካራ ናቸው፣ አላህን ያመልካሉ። እንደ ሰው ልጅ ናቸው አፈጣጠራቸው። ነገር ግን ከሰው ልጅ ከማንኛውም ሰው ደግሞ የሚለዩት ምንድነው? ወረሱሉሁ መልእክተኛ ናቸው። ይህንን ብሎ መመስከር ነው አሉ ማለት ነው። ወረሱሉሁ የአላህ መልእክተኛ እንደሆኑ መመስከር፣ ወረሱሉሁ የአላህ መልእክተኛ እንደሆኑ መመስከር። ወኢቃሚ ሶላቲ ሶላትንም እንደዚሁም ደንቧን ጠብቆ መስገድ፣ ይህ አንደኛው የእስልምና መሰረት ነው ማለት ነው። ኢቃሚ ሶላቲ ሶላትን ደንቧን ጠብቆ ሸርጧን ጠብቆ አርካኗን ጠብቆ ሱነኖቿን ጠብቀው ስርዓቷን በጠበቀ በሰዓቷ ሶላትን መስገድ፣ ይህ የእስልምና አንደኛው መሰረት ነው ማለት ነው። ወኢታኢ ዘካቲ ዘካንም ማውጣት፣ ሀብት የሰጠው ሰው ባለ ሀብት የሆነ ገንዘብ ያለው ዘካ ማውጣት መቻል አለበት ማለት ነው። ወሐጅል በይቲ የአላህንም ቤት ደግሞ መጎበኘት፣ ቤት ያለው ሀብት ያለው ሰው ንብረት የተሰጠው አካል ሄዶ መንጣት የሚችል ይህ የአላህን ቤት መዘየር መቻል አለበት ማለት ነው። ወሶሚ ረመዳን እንደዚሁም ደግሞ ረመዳን በአመት አንዴ አላህ ሱብሓነሁ ወተዓላ ግዴታ ያደረገውን ረመዳን እሱን መጾም፣ ይህ የነዚህ የእስልምና አምስቱ መሰረቶች ናቸው ማለት ነው። ረዋሁል ቡኻሪዩ ወሙስሊም ቡኻሪና ሙስሊም ዘግበውታል ሐዲሱን ማለት ነው። አልሐዲሱ ራቢዕ አራተኛው ሐዲስ عن أبي عبد الرحمن كأبو عبد الرحمن تيزو عبد الله بن مسعود كتبالو الصحابي
ረዲየላሁ ዐንሁ አላህ ይውደድለትና ቃለ አለ ሐደተና ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነገሩን አሉ። ሐደተና ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነገሩን አለ። ወሁወ እነሱ የአላህ መልእክተኛ ወሁወ እሳቸው ማለት ነው። ወሁወ እነሱ የአላህ መልእክተኛ አሳደቁ እውነተኛ ናቸው፣ እውነተኛ የሆኑ ነቢይ፣ አልመስዱቁ እውነተኛም ናቸው ተብሎ ምስክርነትም የተሰጣቸው። አልመስዱቁ አሳደቁ እውነተኛ፣ አልመስዱቁ እውነተኛም የተባሉ ማለት ነው። አሳደቁል አሚን ነበር የሚሏቸው ማለት ነው። ነቢይ ዓለይሂ ሰላቱ ወሰላም መልእክተኛ ተደርገው ከመላካቸው በፊት በህይወታቸው አንድም ቀን ዋሽተዋቸው አያውቁም ነበር ማለት ነው። በቃ የሀገሪቱ ዋና እውነተኛ ሰው የሚሏቸው ነበሩ፣ የሚያምኑባቸው ማለት ነው። ሙሽሪኮች እነዛ መካ ላይ የነበሩ አጋሪያኖች ያምኑባቸው ነበረ። በቃ ሙሐመድ ካለ አለ ነው የሚሉት። በቃ የሆነ ነገር ግጭት ከተፈጠረ በቃ እሱ ይንጣና እሱ ይገላግለን ነው የሚሉት። ከዛም ግን ነቢይ ዓለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ ነቢይ አድርጎ ሲልካቸው ቁሉ ላኢላሃ ኢለላህ ቱፍሊሑ ሲባሉ ማለት ነው አንተ ከዛብ አሉት ማለት ነው። አንተ ውሸታም ነህ አሉ። ዋሽቶ ማያውቃቸውን የሚያምኑትን አሰደቁል አሚን ሲሉት የነበሩትን ነቢይ መልሰው እንደገና አስተባበሩት ማለት ነው። ኢነ አሐደኩም አሉ ነቢዩ ዓለይሂ ሰላቱ ወሰላም ኢነ አሐደኩም አንዳችሁ እኮ ዩጅመዑ ይሰበሰባል፣ ኸልቁሁ ፍጥረቱ ይሰበሰባል አሉ ነቢይ ዓለይሂ ሰላቱ ወሰላም ፊ በጥኒ ኡሚሂ በእናቱ ሆድ ውስጥ ይሰበሰባል አሉ። አርበዒነ የውመን አርበዒነ የውመን በ40 ቀን ይሰበሰባል አሉ። ፍቶት ሆኖ የሆነ ጠብታ አይነት ነገር ሆኖ ይሰበሰባል አሉ። እስከ 40 ቀን ድረስ በ40ኛው ቀኑ ተሰብስቦ እናቱ ሆድ ውስጥ ይቀመጣል። ثم يكون ከዛም ይሆናል ثم يكون ከዛም ይሆናል ምን ይሆናል? ዓለቀ ይሆናል ማለት ነው። ዓለቀተን የረጋ ስጋ ይሆናል ማለት ነው። ዓለቀተን የረጋ ስጋ ይሆናል። ሚስለ ዛሊከ የዛኑ አምሳያ ማለት ነው። ሚስለ ዛሊከ ልክ እንደዛ ማለት ነው። እንዴት? ያኛው ኑጥፋ የሆነው በስንት ነበረ? በ40 ቀኑ ነበር አይደለም? አሁንም በ40 ቀኑ መልሶ ምን ይሆናል? ዓለቀ ይሆናል። 80 ቀን ሆነ ማለት ነው። ثم يكون ከዛም ይሆናል ሙድገተን ቁራጭ ስጋ ይሆናል ማለት ነው። ሚስለ ዛሊከ ልክ እንደዛ ማለት ነው። በስንት? በ40ው ቀን ደግሞ መልሶ ማለት ነው። 40 3 40 ስንት ሆነ ማለት ነው? 120 ቀን ሆነ ማለት ነው። 120 ቀን ወደ ወር ሲቀየር 4 ወር ሆነ ማለት ነው። ወት በደንብ አዳምጡኝ። ኢነ አሐደኩም አንዳችሁ ዩጅመዑ ይሰበሰባል፣ ኸልቀኩም ፍጥረቱ አፈጣጠሩ ፍጥረቱ ይሰበሰባል፣ ፊ በጥኒ ኡሚሂ በእናቱ ሆድ ውስጥ 40 የውመን በ40 ቀን ውስጥ ይሰበሰባል። በቃ ከእናትና ከአባቱ ባለው ፈሳሽ እናትና አባቱ ባንድ ባደረጉት ፈሳሽ እስከ 40 ቀን ድረስ ተሰብስቦ የሆነ ኑጥፋ ነገር ይሆናል፣ የሆነ ፈሳሽ ነገር ይሆናል ማለት ነው። ከዛም ثم يكون ከዛም ከፈሳሽ ነገር ይሆናል ምን ይሆናል? ዓለቀተን የረጋ ስጋ ይሆናል ማለት ነው። የረጋ ደም ነው የሚሆነው። የረጋ ደም ይሆናል በ40 ቀን ከ40 ቀን በኋላ መልሶ ማለት ሚስለ ዛሊከ ልክ እንደዛኛው። እንዴት? 40 ቀን ይፈጅበታል ማለት ነው። 80 ሆኑ በጥቅሉ። ثم يكون ከዛም ይሆናል ሙድገተን ቁራጭ ስጋ ይሆናል ማለት ነው። ሚስለ ዛሊከ ልክ እንደዛኛው 40 ቀን ይፈጅበታል። ሲደመር 80 ሲደመር 40 120 ቀን ሆነ ማለት ነው። 120 ቀን ወደ ወር ሲቀየር ስንት ይሆናል? 4 ወር ይሆናል። ثم يرسሉ ከዛም ይላካል አልመለኩ መላኢካ ይላክና ፈየንፉኹ ይነፋበታል ፊሂ በሱ ላይ ሩሕን ይነፋበታል ማለት ነው። መላኢካ ይላክና ሩሕን እንዲነፋበት ይደረጋል። አላህ ሱብሓነሁ ወተዓላ መላኢካን ይልካል። ወዩእመሩ ያ መላኢካም ይታዘዛል ቢአርበዒ ከሊማቲን በ4 ነገራቶች ይታዘዛል ማለት ነው። ያ መላኢካ ቢከትቢ ሪዝቂሂ የመጀመሪያው ሪዝቁን እንዲጽፍለት ማለት ነው። ቢከትቢ ሪዝቂሂ ሪዝቁ እንዲጻፍለት ምን ብሎ? በቃ ይሄን ይበላል፣ ይሄን ያደርጋል፣ እንደዚህ ይሄ ነው ሪዝቁ የሚለውን ሲሳዩ ሙሉ ይጻፋል ማለት ነው። ወአጀሊህ
እርሜውም እንደዚሁ ይጻፋል። ይህን ያክል ዓመት ኑሮ ከዚች ዓለም ይሰናበታል። ይህን ያክል እርሜ ይኖርና ዱንያ ላይ ከዛ በኋላ ዱንያን ይለቃል የሚል ይጻፋል። ወዓመሊህ ስራውም ደግሞ ይህን ሰርቶ ይመጣል። ዱንያ ላይ ተምሮ እንደዚህ ይሆናል፣ ዱንያ ላይ ቀርቶ እንደዚህ ይሆናል የሚለው ይጻፋል ሙሉ። ወሸቅዩን ሸቅይ ነው እድለቢስ ነው፣ አው ሰዒዱን ወይስ እድለኛ ነው የሚለውም የዛን ጊዜ በአራት ወሩ ይጻፍለታል ማለት ነው። ፈወለዚ በዛ ይሆንብኝ አሉ ላኢላሃ ገይሩህ ከሱ ውጭ አምላክ በሌለው ጌታ ይሆንብኝ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ኢነ አሐደኩም አንዳችሁ እኮ ለያዕመሉ ይሰራል ቢዓመሊን ስራ አህሊል ጀነቲ የጀነት ሰዎችን ስራ ይሰራል አሉ። ሐታ ማ የኩኑ በይነሁ ወበይነሃ ሐታ ማ የኩኑ እስከማይቀር ድረስ። ሐታ ማለት እስከ ማለት ነው። ሐታ ማ የኩኑ እስከማይቀር ድረስ በይነሁ በሱና ወበይነሃ በጀነት መካከል ኢላ ዚራዑን ክንድ ያክል ስንዝር ያክል እስከሚቀር ድረስ ስራን ይሰራል አሉ። ፈየስቢቁ ዓለይሂ ፈየስቢቁ ይቀርማል፣ ዓለይሂ በሱ ላይ አልኪታቡ ኪታቡ የተጻፈው ኪታብ ይቀርማል። ፈያዕመሉ ከዛም ይሰራል ቢዓመሊ ስራ አህሊ ናሪ የእሳት ሰዎችን ስራ ይሰራና ፈየድኹሉሃ ከዛም ይገባታል አሉ። እንግዲህ የጀነት ሰዎችን ስራ ሲሰራ ነበረ፣ መልካም ነገር ሲያደርግ ነበር፣ ሲሰግድ ነበረ፣ ሲጾም ነበረ፣ መልካም ነገር ያደርግ ነበረ። ከዛም ይሄ ሰው ኪታቡ ይቀርመውና የተጻፈው እድለቢስ ነህ ተብሎ ስለተጻፈ ይሄ ኪታብ ይቀርምና ከዛም በኋላ እስልምናን የሚያፈርስ ስራ የሆነ ነገር ይሰራና ወደ ጀሃነም ይገባል ማለት ነው። ወኢነ አሐደኩም አንዳችሁ ደግሞ ለያዕመሉ ይሰራል ዓመለን ስራን ይሰራል አሉ። ለያዕመሉ ይሰራል ቢዓመሊ አህሊ ናር ቢዓመሊ ስራ አህሊ ናር የጀሃነም ሰዎችን ስራ ይሰራና ሲሰራ ኑሮ እርሜ ልኩን ሲያምጽ ይኖርና እስከ የሆነ የእርሜ ክልሉን በወንጀል ሙሉ ሲያሳልፍ ይኖርና ከዛ ሐታ ማ የኩኑ በይነሁ ወበይነሃ ሐታ ማ የኩኑ እስከሚቀር ድረስ በይነሁ ወበይነሃ በሱና በሷ መካከል ኢላ ዚራዑን ስንዝር ያክል ክንድ ያክል እስከሚቀር ድረስ ወንጀሉን ይሰራል ማለት። ፈየስቢቁ ዓለይሂ በሱ ላይ ይቀርማል። አልኪታቡ የተጻፈው ኪታብ ይቀርምና ፈያዕመሉ ይሰራል ቢዓመሊ ስራ አህሊል ጀና የጀነት ሰዎችን ስራ ይሰራና ፈየድኹሉሃ ከዛም መጨረሻ ላይ ጀነት ይገባል ማለት ነው። ይህ ሰውዬ እርሜ ልኩን ወንጀል ላይ ነበር የነበረው። ወንጀል ሲሰራ ነበረ፣ ሲያምጽ ነበረ፣ ማናለብኝ ሲል ነበረ። ነገር ግን አላህ ሱብሓነሁ ወተዓላ የተጻፈችው ኪታብ አለችና የጻፈው ነገር አለና መጨረሻ ላይ ይቶብትና ወደ አላህ መንገድ ይገባና ተውባን ይቀበልና ከሽርክ ወጥቶ ከቢድዓ ወጥቶ ወደ ሱና ተቀላቅሎ እስልምናውን አቆ ጀነት እንዲገባ ያደርገዋል ማለት ነው። መጀመሪያ የተጻፈ ነገር ስላለ ማለት ነው። ስለዚህ ይሄ ነው ያለው ነገር ማለት ነው። አላህ ሱብሓነሁ ወተዓላ ማን ጀነት እንደሚገባ ማን ጀሃነም እንደሚገባ ሁሉንም ነገር ጠንቅቆ የሚያውቅ የሆነ ጌታ ነው። ሁሉም ነገር በሱ ቁጥጥር ውስጥ ነው ያለው።